ግን ይሄ ወንድሜ ዳዕዋ አድርጎ ወደ ኢስላም ሲያመጣ ምንድነው ሽልማቱ? ነብዩ ነገሩን እኮ لأن يهدي الله بك رجلا واحد ንገሩኝ እንጂ خير لك من حمر النعم በዛ ጊዜ እኮ ቀያይ ግመሎች በጣም ውድ ስለነበሩ ነው። አሁን 20-30 ቢሊዮን መንኮራኩር ሰማይ ላይ የሚወጣበትን እንኳን ከሱ ይበልጣል ማለት እኮ ነው። እኔ ምንም አልሰጠውም። ወደዚህ ና ወንድሜ ሁሴን፣ ወደዚህ ና፣ ግድ የለህም ወደዚህ ና። እኔ ዱዓ ነው ማድረግልህ። ያንተን ነገር ባየው ቁጥር እንባዬ ይመጣል። ሐቂቀተን ምንም ነገር አልሰጠውም። ዱዓ ነው ማድረግለት። አላህ ይጠብቀው፣ አላህ ይጠብቀው። ሐቂቀተን ብዙ መናገር ኸይር የለውም። የሌሎችን ሰዓት መግደል ሊሆን ይችላል። አላህ መርቶት ሰውን በራሱ እንቅስቃሴ አድርጎ ይሄዳል። ይሄ ወንድም የቅድም የተጠቀሰው ፈቂህ አስፋልት ላይ ባየሁት ቁጥር ያሳዝነኛል። ወላሂ ሳብ አደርገውና ና ሻይን ጠጣ ናወት እምቢ ነው የሚልህ፣ እምቢ ነው የሚልህ። በግድ ነው፣ በግድ ቁጭ ብሎ አንዳንድ ነገር እንዘያየር ነበር። ሐቂቃ የረሕማ ጎዳና አደራችሁን ምክር የምሰጠው እንደው እንፉን ጭቅጭቁን ዝጉና ረሕመተ ሊልዓለሚን በቃ ኸይር የሆነውን ነገር ስናስተምር ወደዚህ ይመጣል ነው ምለው። በመጨረሻም ንግግር የምዘጋው ከሚገርመኝ ሰው መካከል አንዱ ኩዌታዊ አህለል ኸይር የነበረ ወደ አኼራ የሄደ ሼክ አብዱራህማን ሱመይት ረሒመሁላህ። የሚገርመው ሼክ አብዱራህማን ሱመይት ወደ 11 ሚሊዮን ሰው ነው ያሰለመው። እዛ ፓርላመንት ላይ ስብሰባቸው ቦርድ ላይ አንድ ቀን ምን ተናገረ? አላህ በአሁኑ ሰዓት ደረቴን ከፍቶ ቢያሳያችሁ አፍሪካ ሀገር ላይ የቱ ጋር ነው ውሃ ያልጠጣው የሚል ጭንቀት ያገኛል እንጂ ሌላ አያገኝብኝም ያለው። ይሄ ሰውዬ አንድ ቀን ማይክሮፎን ይዞ ዳዕዋ አላደረገም፣ ግን 11 ሚሊዮን ሰው አሰለመ። በምን አሰለመ? ውሃ ሲፈልጉ ውሃ የሚፈልጉ ቦታ ውሃ ሲያወጣ፣ እንደውም ሆስፒታል ሲፈልጉ ሆስፒታል ሲሰራ፣ ምግብ ሲፈልጉ ምግብ ሲያበላቸው የዚህ ሰውዬ እምነት ነው ጥሩ። ስለዚህ ረሕማ ጎዳና ሲንቀሳቀሱ በየክፍለ ሀገሩ የራባቸውን ያያሉ፣ የጠማቸውን ያያሉ፣ የተቸገረውን ያያሉ። ዘካቹን በእነሱ ምግብ ስጧቸው፣ በዛው ዳዕዋ ነው። በዚያውም ደግሞ ሱብሓነላህ ኸይር ስራ ነው። ከጥቅም ጋር ተያያዘ እንዳትለኝ፣ ርቦት አያዳምጥህም። ወኢን መከናሁም ፊል አርድ አቃሙ ሰላት ይፈልጋልና እንቅስቃሴውን ለማሟላት የሚለውን ነገር አደራችሁን ተጋግዛችሁ ይህንን ስራ እንስራን ምለው። ሐቂቃ ወጣቶች ናቸው፣ ብዙ ጊዜ ይጠሩኛል ጎዳና ላይ። እንደው አላህ ካለ ኢንሻአላህ እንደው ውጤት አለው። ለቅሶ ላይ ዳዕዋ አደርጋለሁ፣ ድንኳን ስር ቀብር ላይ ዳዕዋ አደርጋለሁ፣ ሰርግ ላይ ዳዕዋ አደርጋለሁ። ወደ ጎዳናም ኢንሻአላህ እንወጣለን። አላህ እንደው ሳንወጣም በከራማ የምናሰልም አላህ ያደርገን፣ አላህ ይቀበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁሱ እየታገለ ነው። በእጁም ላይ ደግሞ ብዙ ሰዎች እየሰለሙ ነው። ዜን ማንን ነው እስቲ ከዚህ በላይ አቀባበል ልታደርግለት የሚገባው? አልሐምዱሊላህ የተወሰኑ ነገሮች እንትን ብለዋል፣ ሄደዋል፣ ጥሩ ነው። ነገር ግን ይህንን ወይ በሌላ ፕሮግራም እያሰፋን መሄድ አለብን የሚል እንትን አለ እና ጊዜውን መጠቀም አለብን። በግንባር እንደዚህ አሁን ራህማ እስላማዊ የጎዳና ላይ ዳዕዋ እንደሚያደርገው እንደዚሁም ደግሞ በሶሻል ሚዲያዎች ላይ እንግዲህ ወቅቱ ነውና ያመጣው ይሄንን ተጠቅመን ኢስላምን ከዚህ በላይ ነገር ስለሌለ ይሄንን ልንሰራበት ይገባል፣ ልንታገል ይገባል። ኦርጋናይዝድ የሆነ ነገር የለም። አክቹዋሊ በእኔ ግምት የሁሱ አካሄድ ልክ ተመሳሳይነት አለው ብዬ አስባለሁ። ምክንያቱም ምንድን ነው ወደ ኢስላም ነው የሚጠራው። ሰዎች ጥያቄ ይኖራቸዋል ከኢስላም ውጭ ያሉ፣ ያንን ማስተናገድ አይነት ነው እና ተመጋጋቢ አይነት ስለሆነ ሁለቱ በጋራ እንዴት ልንሰራ እንችላለን? ሁላችንም በግል የምንታገል ሰዎች ባለቤት ኖሮት፣ በዚሁ አጋጣሚ ይህ ባለቤት ሊሆነው የሚገባው
መጅሊሳችን ነው መሆን ያለበት። ልክ ፍቃድ እንደሚሰጠው ሁሉ በዚህ ጉዳይ ላይ በአማካሪዎች በአመራር አቅጣጫ በመስጠት በጀትም ይብን በመመደብ ይህ ስራ ከዳር እስከ ዳር ሊሰራ ይገባል ብዬ አምናለሁኝ። ወቅቱ አጭር ስለሆነ በዚሁ ላይ ባበቃ ጥሩ ነው። ስላዳመጣችሁኝ በጣም አመሰግናለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደዚህና ወንድም ሁሴን ወደዚህና ግድ የለህም ወደዚህና እኔ ዱዓ ነው ማድረግልህ። ያንተን ነገር ባየው ቁጥር እምባ ይመጣል። ሐቂቀተን ምንም ነገር አልሰጠውም። ዱዓ ነው ማድረግለት። አላህ ይጠብቀው፣ አላህ ይጠብቀው። ሐቂቀተን ብዙ መናገር ኸይር የለውም። የሌሎችን ሰዓት መግደል ሊሆን ይችላል። አላህ መርቶት ሰውን በራሱ እንቅስቃሴ አድርጎ ይሄዳል። ይሄ ወንድም የቅድም የተጠቀሰው ፈቂህ አስፋልት ላይ ባየሁት ቁጥር ያሳዝነኛል። ወላሂ ሂሳብ አደርገውና ና ሻይን ጠጣ ና ወጥ እምቢ ነው የሚልህ፣ እምቢ ነው የሚልህ። በግድ ነው በግድ ቁጭ ብሎ አንዳንድ ነገር እንዘያየር ነበር። ሐቂቃ የረሕማ ጎዳና አደራችሁን ምክር የምሰጠው እንደው እንፉን ጭቅጭቁን ዝጉና ረሕመተን ሊልዓለሚን በቃ ኸይር የሆነውን ነገር ስናስተምር ወደዚህ ይመጣል ነው ምለው። በመጨረሻም ንግግር የምዘጋው ከሚገርመኝ ሰው መካከል አንዱ ኩዌታዊ አህለል ኸይር የነበረ ወደ አኼራ የሄደ ሼክ አብዱራህማን ሱመይት ረሒመሁላህ። የሚገርመው ሼክ አብዱራህማን ሱመይት ወደ 11 ሚሊዮን ሰው ነው ያሰለመው። እዛ ፓርላመንት ላይ ስብሰባቸው ቦርድ ላይ አንድ ቀን ምን ተናገረ? አላህ በአሁኑ ሰዓት ደረቴን ከፍቶ ቢያሳያችሁ አፍሪካ ሀገር ላይ የቱ ጋር ነው ውሃ ያልጠጣው የሚል ጭንቀት ያገኛል እንጂ ሌላ ያገኝብኝም ነው ያለው። ይሄ ሰውዬ አንድ ቀን ማይክሮፎን ይዞ ዳዕዋ አላደረገም፣ ግን 11 ሚሊዮን ሰው አሰለመ። በምን አሰለመ? ውሃ ሲፈልጉ ውሃ የሚፈልጉ ቦታ ውሃ ሲያወጣ፣ እንደውም ሆስፒታል ሲፈልጉ ሆስፒታል ሲሰራ፣ ምግብ ሲፈልጉ ምግብ ሲያበላቸው የዚህ ሰውዬ እምነት ነው ጥሩ። ስለዚህ ረሕማ ጎዳና ሲንቀሳቀሱ በየክፍለ ሀገሩ የራባቸውን ያያሉ፣ የጠማቸውን ያያሉ፣ የተቸገረውን ያያሉ። ዘካቹን በእነሱ ምግብ ስጧቸው፣ በዛው ዳዕዋ ነው። በዚያውም ደግሞ ሱብሓነላህ ኸይር ስራ ነው። ከጥቅም ጋር ተያያዘ እንዳትለኝ፣ ርቦት አያዳምጥህም። ወኢን መከናሁም ፊል አርድ አቃሙ ሰላት ይፈልጋልና እንቅስቃሴውን ለማሟላት የሚለውን ነገር አደራችሁን ተጋግዛችሁ ይህንን ስራ እንስራ እንምለው። ሐቂቃ ወጣቶች ናቸው፣ ብዙ ጊዜ ይጠሩኛል ጎዳና ላይ። እንደው አላህ ካለ ኢንሻአላህ እንደው ውጤት አለው። ለቅሶ ላይ ዳዕዋ አደርጋለሁ፣ ድንኳን ስር ቀብር ላይ ዳዕዋ አደርጋለሁ፣ ሰርግ ላይ ዳዕዋ አደርጋለሁ። ወደ ጎዳናም ኢንሻአላህ እንወጣለን። አላህ እንደው ሳንወጣም በከራማ የምናሰልም አላህ ያደርገን። አላህ ይቀበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበረው እንግዳችን ኡስታዛችን ኡስታዝ ሁሴን አህመድ ወይም ደግሞ ሁሱ ወደዚህ በመምጣት ይህንን የክብር አባልነትና የምስጋና የምስክር ነው እንዲሁም ደግሞ የተወሰነ አጠር ያለ ንግግር ይናገርናል ማለት ነው። አላሁ አክበር፣ አላሁ አክበር። ኢንሻአላህ ሼክ ሰይድንም ከይቅርታ ጋር ወደዚህ እንጋብዛቸዋለን። الله أكبر تكبير الله أكبر الله أكبر ما شاء الله
በዚህ ወንድም ሁሴን ትንሽ ንግግር እንዲያደርግና የተሰማውን ነገር ያስተላልፍ። በዚህ ላይ አልነበረም። አሁን የውስጥ ወንድሜ ንግግር ነበር። ግን በጣም አላህ ፊት እንጠየቃለን። እኔ ዳዕዋ ላድርስ ለአላህ ብዬ ብሎ እየተንቀሳቀሰ የሀበሻ ችግራችን ምንድን ነው? አንድ አጭር ነገር የምናገረው አጅዘይኑ አላህ ይርሐማቸውና ሊሞቱ ሳምንት ሲቀራቸው ትንሽ ከቤት ወደ ሆስፒታል ለመውሰድ መኪና አጣን። ለጊዜያዊ ማለት ነው። ለጊዜያዊ መኪና አጣን ለማድረስ። የሞቱ ቀን ጀናዛውን መያዝ ከለከለን። ሰው ምግር ብሎ መጡ። የሞቱ ቀን ጀናዛውን መያዝ ከለከለን። እኛ ሰው ከሄደ በኋላ ነው የምናውቀው። አሁን ያ ወንድማችን ጀነት ነው የምንገናኘው። ቅድም ያየ ነው። አላህ ምናልባት ጀነት ካስገባል ዘናችን ጀነት ነው። ለወጣቶች መልእክት አጭር መልእክት ብቻ ማስተላለፍ ፈልጋለሁ። እሺ፣ ባጭሩ ነቢያቶች አለይሂም ሰላቱ ወሰላም የአላህ ስብሓነሁ ወተዓላን መልእክት በምድር ላይ እንዲያደርሱ ተሰጥቷቸው በሚገባ መልኩ አድርሰው ኃላፊነታቸውን ተወጥተው ሂደዋል። ዛሬ ላይ ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም ትውልዶች ያንን የነቢያት መልእክትና የአላህ ስብሓነሁ ወተዓላን አደራ ከነቢያት ወርሰው ለቀጣይ ትውልድ የማድረስ ኃላፊነት ተጥሎባቸዋል። አላህ ስብሓነሁ ወተዓላ በቁርአን ላይ ምን ይላል? በሱራ አሊ ዒምራን ላይ ወልተኩን ሚንኩም ኡመቱን የድዑነ ኢለል ኸይር ወየእምሩነ ቢልማዕሩፍ ወየንሀውነ ዐኒል ሙንከር ወኡላኢከ ሁሙል ሙፍሊሑን ይላል። ከእናንተ ትውልዶች ይኑሩ ይላል፣ ወደ መልካም ነገር የሚጣሩ በጥሩ የሚያዙ ከመጥፎ የሚከለክሉ እነዚህ ናቸው የሚድኑት ይላል። አላህ ስብሓነሁ ወተዓላ በዚህ ላይ በመልካም እንድናዝ ከመጥፎ እንድንከለክል ወደ ጥሩ ነገር እንድንጣራ ያዘናል። የነቢያት ተተኪዎች ነን እኛ። ከዚህ በኋላ አዲስ ነቢይ አይመጣም። አላህ ስብሓነሁ ወተዓላ አዲስ ነቢይን አይልክም። ነገር ግን የነቢያትን ትምህርት አስቀምጦልናል። እንዳይበረስ፣ እንዳይቀነስ፣ እንዳይጨመርበት አድርጎ ይህን ኃላፊነቱን ራሱ ወስዶ አስቀምጦልናል። የእኛ ኃላፊነት ምንድን ነው? ይህንን ለትውልድ ማድረስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ ብለዋል። ሁላችሁም ጠባቂዎች ናችሁ፣ ሁላችሁም ስለተጣለባችሁ ኃላፊነት ተጠያቂዎች ናችሁ ብለውናል። ስለዚህ ኃላፊነቱ በእኛ ላይ ነው። ይህን ተቀብለን ይህን ኃላፊነት ተገቢ በሆነው መንገድ ልክ ነቢያቶች ባደረሱበት መንገድ ለትውልድ ማድረስ፣ ሰዎችን ፍጥረታት ከማምለክ ፈጣሪን ወደ ማምለክ የመጣራት ኃላፊነት አለብን። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም اللهم اغفر لنا وارحمنا وانت خير الراحمين اللهم كما جمعتنا في هذا البرنامج فاجمعنا في المستقر الأعلى اللهم افتح علينا فتحا مبينا اللهم وفق إخواننا لما تحبه وترضاه اللهم وفقه لما تحبه وترضاه اللهم أعنهم على تأدية رسالة اللهم اقبلهم واقبل منهم يا رب العالمين اللهم وفقنا لكل ما تحبه وترضاه أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم إنا نسألك كما سألك رسولك عبدك محمد صلى الله عليه وسلم أن توفقنا لخير الدنيا والآخرة آمين وسلام على المرسلين والحمد لله رب العالمين.